ውድ የወደ ብርሃን ቤተሰቦችና የታሪክ አፍቃሪዎች እንደምን ቆያችሁ? ዛሬ በጊዜ ማሽን ተጭነን ከ4000 ዓመታት የኋላ አንድ አስደናቂ ታሪክ ውስጥ በምናብ እንዘምታለን። ጉዟችን ወደ ግብጽ ታላላቅ ቤተ መንግስታትና ወደ ከነዓን ሞቃታማና አሸዋማ ምድረ በዳዎች ይወስደናል። በአባይ ወንዝ ዳር ካለችው ድምቀት ተነስታ በታላቁ የአብርሃም ድንኳን ውስጥ አልፋ በመጨረሻም ሰው በሌለበት ምድረ በዳ ብቸኝነትን እስከ መጋፈጥ የደረሰችውን የአንድን ብርቱ ሴት ሕይወት እንቃኛለን። እርሷ የታሪክ መዘውር ያሽከረከራት ተላላኪ ብቻ አይደለችም። ይልቁንም በበረሃ ምንጭ ላይ ቆማ የሚያየኝን አምላክ አየሁት ኤል ሮኢ ብላ የመለኮትን ትኩረት የሳበች ታላቅ ሴት ናት። ይህች ሴት አጋር ትባላለች። ከፈርዖን ግቢ እስከ ስደት በረሃ፣ ከተስፋ መቁረጥ እስከ መለኮታዊ ተስፋ ድረስ ያለውን የእርሷን እውነተኛ የሕይወት ውጣ ውረድ በዓይነ ሕሊናችሁ አብራችሁን እንድትቃኙ እንጋብዛችኋለን። አጋር በአብርሃምና በሳራ ቤት ውስጥ የምታገለግል ግብፃዊ ሴት ነበረች። አብርሃም በምድሪቱ ላይ በጸናው ረሃብ ምክንያት ወደ ግብፅ በወረደበት ወቅት ፈርዖን ለአብርሃም ካበረከተለት ገጸ በረከት መካከል አንዷ አጋር እንደነበረች ይታወቃል። በዚያ ዘመን አጋር በገዛ ሕይወቷ ላይ የመወሰን መብት የሌላት የሌሎችን ትዕዛዝ የምትጠባበቅ ምስኪን አገልጋይ ነበረች። ለመሆኑ የእግዚአብሔር ቃል ስለ አጋር ምን ይለናል? የአጋርንና የልጇን የእስማኤልን ታሪክ በዘፍጥረት ምዕራፍ 16 ላይ በዝርዝር ሰፍሮ እናገኘዋለን። መጽሐፍ ቅዱስ እንዲህ ይላል፣ የአብርሃም ሚስት ሶራ ግን ልጆች አልወለደችም ነበር። አጋር የምትባልም ግብፃዊ አገልጋይ ነበረቻት። ሶራ መካንነቷን ስታስብ የተሰማትን ምሬት የአጋርን ሕይወት ለዘላለም የሚቀይር ውሳኔ እንድታስተላልፍ አደረጋት። ሶራ አብርሃምን እግዚአብሔር ማኅፀኔን ዘግቶታል፣ ምናልባት በእርሷ በኩል ልጆች አገኝ እንደሆነ ሄደ ከአገልጋይቱ ጋር ተኛ አለችው። አብርሃምም በሶራ ሐሳብ ተስማማ። አብርሃም በከነዓን ምድር 13 ዓመት ከኖረ በኋላ አጋር ለአብርሃም ሚስት ትሆን ዘንድ ተሰጠች። ብዙም ሳይቆይ አጋር ጸነሰች። ይህ ጽንሰት በቤቱ ውስጥ ሰላምን ሳይሆን ውጥረትን ይዞ መጣ። አጋር ነፍሰ ጡር መሆኗን ባወቀች ጊዜ እመቤቷን ሶራን በንቀት ዓይን ማየት ጀመረች። በዚያ ዘመን ልጅ መውለድ የእግዚአብሔር ልዩ በረከትና የክብር ምልክት ተደርጎ ይወሰድ ነበር። ሶራ ለዓመታት መካን ሆና ስትቀር፣ አጋር ግን ገና በመጀመሪያ ሙከራ መውለድ መቻሏ አጋር ራሷን ከእመቤቷ በላይ እንደሆነችና በፈጣሪ ዘንድ ይበልጥ የተመረጠች አድርጋ እንድታስብ አደረጋት። ይህ አዲስ የተገኘ የእናትነት ክብር አገልጋይነቷን አስረስቶ በጌታዋ ላይ እንድትኮራ አደረጋት። የሶራ መካንነት እንደ መርገም፣ የእርሷ መጸነስ ደግሞ እንደ ትልቅ ድል ተቆጠረ። ይህ ኩራት በመካከላቸው ከፍተኛ ግጭት ፈጠረ። ሶራም በምሬት ለአብርሃም ለደረሰብኝ በደል ተጠያቂው አንተ ነህ፣ አገልጋይን በቅፍ ሰጠሁህ፣ አሁን ግን እርሷ ማርገዟን ስታውቅ ናቀችኝ፣ እግዚአብሔር ባንተና በኔ መካከል ይፍረድ ስትል ጮኸች። አብርሃምም ነገሩን ለማብረድ ሲል አገልጋይሽ እነሆ በእጅሽ ናት፣ ደስ ያሰኘሽን አድርጊባት በማለት ፈቀደላት። ከዚያም ሶራ አጋርን አስጨነቀቻት። አጋርም መከራውን መሸከም አቅቷት ከቤት ኮብልላ ወጣች። አጋር በበረሃው መካከል ወደ ሱር በሚወስደው መንገድ ዳር ባለ የውሃ ምንጭ አጠገብ ሳለች የእግዚአብሔር መልአክ አገኛት። መልአኩም የሶራ አገልጋይ አጋር ሆይ ከየት መጣሽ? ወዴትስ ትሄጃለሽ? ሲል ጠየቃት። እርሷም በታማኝነት ከእመቤቴ ከሶራ ፊት መሸሼ ነው ስትል መለሰች። የእግዚአብሔር መልአክ ግን የሚገርም ትእዛዝ ሰጣት። ወደ ቤትሽ ተመለሺ፣ ለእርሷም ተገዥላት፣ አክሎም ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ ሊቆጠር አይችልም የሚል ተስፋ ሰጣት። ልጇንም እስማኤል እግዚአብሔር ሰምቷል ብላ እንድትጠራው አዘዛት። አጋር በዚያ በረሃ ውስጥ ብቻዋን እንዳልሆነች ተረዳች። የሚያየኝን አምላክ እዚህ ደግሞ አየሁትን በማለት
ያናገራትን ጌታ ኤልሮይ ብላ ጠራችው። ያ ምንጭ እስከ ዛሬ ብሔር ለሃይሮኢ የሕያውና የሚያየኝ አምላክ ምንጭ ተብሎ ይጠራል። አጋር ተመልሳ ለ86 ዓመቱ አብርሃም እስማኤልን ወለደችለት። ይሁን እንጂ ከ14 ዓመታት በኋላ እግዚአብሔር ለሶራ የገባውን ቃል ፈጸመ። አብርሃም 100 ዓመት ሲሆነው ይስሐቅ ተወለደ። ይስሐቅ ጡት በጣለበት ዕለት አብርሃም ታላቅ ግብዣ አደረገ። በዚያም ድግስ ላይ እስማኤል በታናሽ ወንድሙ በይስሐቅ ላይ ሲያሾፍ ሶራ ተመለከተች። ሶራም በቁጣ ይህ የባሪያ ልጅ ከልጄ ከይስሐቅ ጋር አይወርስም፣ አባርድኝ አለች። አብርሃም በልጁ በእስማኤል ምክንያት እጅግ አዘነ። ነገር ግን እግዚአብሔር ተገለጠለትና ስለ ልጁና ስለ አገልጋይ አትዘን፣ ዘርህ በይስሐቅ ይጠራልና ሶራ የምትልን ሁሉ ስማ፣ የአገልጋይቱንም ልጅ ያንተ ዘር ስለሆነ ታላቅ ሕዝብ አደርገዋለሁ አለው። በማግስቱ ጠዋት አብርሃም ማልዶ ተነሳ። ጥቂት ምግብና የውሃ ቁማዳ ለአጋር ሰጣት። በትከሻዋ ላይ አሸክሞ ከነልጇ ከቤት አሰናበታት። አጋርም በቤርሳቤ ምድረ በዳ ትንከራተት ጀመር። ያ ቁማዳ ውሃ ሲያልቅ ልጇ በውሃ ጥም ሊሞት ሲያጣጥር አየች። ልጁ ሲሞት ማየት ስላልቻለች ከእርሱ ርቃ በስተቀኝ ተቀመጠችና ድምጿን አውጥታ እያለቀሰች የልጄን ሞት አላይም አለች። እግዚአብሔር ግን የብላቴናውን ጩኸት ሰማ። መልአኩም ከሰማይ ሆኖ አጋር ሆይ ምን ሆነሻል? እግዚአብሔር የልጁን ድምፅ ሰምቷልና አትፍሪ፣ ተነሺ፣ ልጁን አንሺው፣ በእጅሽም ያዡ፣ ታላቅ ሕዝብ አደርገዋለሁና አላት። በዚያም ቅጽበት እግዚአብሔር ዓይኗን አበራላትና የውሃ ጉድጓድ አየች። አጋርና እስማኤል የተሰደዱበትና መለኮታዊ ትድግና ያገኙበት የቤርሳቤህ ምድረ በዳ ዛሬ በደቡባዊ እስራኤል የሚገኘው የኔጌቭ በረሃ አካል ነው። ይህ ስፍራ ዛሬም ቢሆን ከፍተኛ ሙቀትና ድንጋያማ መልክዓ ምድር ያለው ቢሆንም የአጋር ታሪክ ግን ያንን በረሃ የመለኮታዊ መገለጥ ስፍራ አድርጎታል። እስማኤል በዚያው በፋራን ምድረ በዳ አደገ። ጎበዝ ቀስተኛና አዳኝም ሆነ። እናቱ ከግብፅ ምድር ሚስት አጋባችው። የአጋር ታሪክ የውርደትና የመገለል ብቻ ሳይሆን እግዚአብሔር ዝቅ ያሉትንና የተረሱትን የሚያይ አምላክ መሆኑ ማረጋገጫ ነው። በሰው ዘንድ ባሪያና ተላላኪ የነበረች አጋር በእግዚአብሔር ዘንድ ስሟ የሚጠራና ታላቅ የተስፋ ቃል የተሰጣት እናት ሆና ተገኘች። በመጽሐፍ ቅዱስ ገጾች ውስጥ ተጽፈው ከሚገኙት እጅግ ልብ የሚነኩ ታሪኮች መካከል አንዱ የሆነው የአጋር ታሪክ ለብዙዎች ትምህርት ነው። ይህ ታሪክ በበረሃ መካከል የተሰማ የጭንቅ ጩኸት፣ በብቸኝነት ውስጥ የተገለጠ መለኮታዊ ርኅራኄና የተስፋ ቃል ዳግም መታደስ የታየበት ድንቅ ድርሰት ነው። እግዚአብሔር የብላቴናውን ድምፅ ሰማ የሚለው ኃይለ ቃል በምድረ በዳው መከራ ውስጥ ላለፈችው አጋር ብቻ ሳይሆን ዛሬም በሕይወት በረሃ ውስጥ ላሉት ሁሉ ታላቅ ምስጢርን ይይዛል። እግዚአብሔር ለአብርሃም በገባው ቃል መሠረት ይስሐቅ የቃል ኪዳን ልጅ ቢሆንም እስማኤልም ቢሆን የአብርሃም ዘር በመሆኑ እግዚአብሔር ታላቅ ሕዝብ እንደሚያደርገው ቀደም ብሎ ተስፋ ሰጥቶ ነበር። መለኮት የብላቴናውን ጩኸት ሲሰማ ለልጁና ለአባቱ ለአብርሃም የገባውን የማይታጠፍ ቃል ኪዳን እያሰበ ነበር። ይህ እግዚአብሔር በሰዎች ድካም ውስጥ ቢሆን እንኳ የገባውን ቃል እንደማይረሳ ያሳየናል። ምናልባት ሰዎች የተገባላቸውን ኪዳን ያፈርሱ፣ ከኪዳናቸው ይርቁ ይሆናል። የመለኮት ምላሽ ግን አይታጠፍም። የአጋር ለቅሶና የሕፃኑ ጩኸት እጅግ የሚገርም ታሪክ ነው። በታሪኩ ላይ አጋር ተስፋ መቁረጥ ውስጥ ገብታ ነበር። ልጇ በጥም ሲሰቃይና የሞት አፋፍ ላይ ሲደርስ ለማየት አቅም ስላነሳት ራቅ ብላ ተቀምጣ ታለቅስ ነበር። የእሷ ለቅሶ የፍጻሜ የተስፋ መቁረጥና የሐዘን ድምፅ ነበር። በአንጻሩ ግን የብላቴናው እስማኤል ጩኸት የሕይወትና የእርዳታ ጥሪ ነበር። ሕፃኑ በሕይወት ለመቆየት ወደ ሰማይ ይጮኻል። እግዚአብሔርም የብላቴናውን ድምፅ ሰማ የሚለው ሐረግ የአጋርን ለቅሶ አልሰማም ማለት ሳይሆን ትኩረቱን የችግሩ ምንጭና የሕይወት ተስፋ በሆነው ሕፃን ላይ ማድረጉን ያሳያል። መልአኩ አጋርን አጋር ሆይ ምን ሆነሻል?
እግዚአብሔር ብላቴናው ባለበት ስፍራ ድምፁን ሰምቷልና አትፍሪ ሲላት ከጭንቀቷ እንድታርፍና የልጇን ደህንነት እንድታረጋግጥም ነበር። መጽሐፍ ቅዱስ እግዚአብሔር ብላቴናው ባለበት ስፍራ ድምፁን ሰማ ይለናል። ባለበት ስፍራ የመለኮታዊ መገኘት ምስጢር። ይህ ሐረግ እግዚአብሔር በማንኛውም ሁኔታና በየትኛውም የግፍና የብቸኝነት በረሃ ውስጥ ለሚገኝ ሰው ቅርብ መሆኑን ያበስራል። አጋር ራቅ ብላ ብታለቅስም ፈጣሪ ግን በጭንቁ መካከል ካለው ልጇ ጋር ነበር። ይህ ለአጋር ትልቅ ማጽናኛ ነበር፣ ምክንያቱም ትልቁ ፍርሃቷ የልጇን ሕይወት ማጣት ነበርና። እግዚአብሔር አጋርን ተነሺ፣ ልጁን አንሺው በማለት ካጽናናት በኋላ ቀድሞ የገባውን የተስፋ ቃል በማድረስ ታላቅ ሕዝብ አደርገዋለሁ አላት። ከዚያም ዓይኖቿን ከፈተላት። በዚያ በደረቀ በረሃ መካከል የውሃ ጉድጓድን አየች፣ ልጇንም አጠጣች። ሕይወትም በበረሃው መካከል ዳግም ለመለመች። መጽሐፍ ቅዱስ እስማኤል እያደገ እንደሄደ በፋራን ምድረ በዳ እንደኖረና ጎበዝ ቀስተኛ እንደሆነ ይነግረናል። አጋርም ለልጇ ከግብፅ ምድር ሚስት እንዳመጣችለት ይገልጻል። የመጽሐፍ ቅዱስ ታሪክ ስለ አጋር መጨረሻ እዚህ ላይ ቢቆምም በእስልምና ትምህርት፣ በታሪክ ድርሳናት ውስጥ ግን ሰፋ ያለ መረጃ ይኖራል። አጋር ቀሪ ዘመኗን በመካ እንዳሳለፈችና ስታርፍም በካባ አቅራቢያ ኢጅር እስማኤል ተብሎ በሚጠራው ስፍራ እንደተቀበረች ይታመናል። አጋር ከቤተሰብ ተለይታ በበረሃ ብቸኝነት ውስጥ ጸንታ ልጇን ያሳደገች የአረብ ነገዶች መሠረት የሆነውን ታላቁን እስማኤልን በመኮትኮት ረገድ ታላቅ ሚና የተጫወተች ጽኑ እናት ናት። አረቦች የአብርሃም ዘር እንደሆኑ በሦስቱም ታላላቅ ሃይማኖቶች ክርስትና፣ እስልምናና አይሁድ ዘንድ ይታመናል። ለዚህም ዋና ዋናዎቹ ምክንያቶች የእስማኤል የዘር ሐረግ የመጀመሪያው ነው። አረቦች ራሳቸውን የሚቆጥሩት ከአብርሃም የበኩር ልጅ ከእስማኤል ነው። በዘፍጥረት ምዕራፍ 25 ላይ እንደተጠቀሰው እስማኤል 12 ነገዶችን ወልዶ በአረብ ምድር ሰፍረዋል። አድናኒ አረቦች። የታሪክ ምሁራን አረቦችን በሁለት ይከፍሏቸዋል። ከየመን የመነጩት ቃህታኒና በቀጥታ ከእስማኤል ዘር የወረዱት አድናኒ አረቦች ናቸው። ቃህታኒና አድናኒ። ሌላኛው የቋንቋ ትስስር ነው። አረብኛ እንዲሁም ዕብራይስጥ ሁለቱም ሴማዊ ቋንቋዎች በመሆናቸው የሁለቱ ሕዝቦች መነሻ አንድ መሆኑን በቋንቋ ጥናትም ጭምር ያረጋግጣል። ከአጋር ሕይወት የምንማራቸው በርካታ መሠረታዊ ቁም ነገሮች ያሉ ቢሆኑም አራቱን ዋና ዋናዎች እንመልከታቸው። የመጀመሪያው እግዚአብሔር የሚያይ አምላክ መሆኑን ከአጋር እንመለከታለን። አጋር ኤልሮኢ የሚያየኝን አምላክ አየሁት ስትል እንደጠራችው እኛም በተናቅንና በተገለልን ጊዜ ሁሉ የሚመለከተን ዓይን እንዳለን ማወቅ አለብን። ሁለተኛ፣ በሰው ስህተት ውስጥ የመለኮት ዕቅድ አይጠፋም። አጋር በሳራና በአብርሃም የችኮላ ውሳኔ ሰለባ ብትሆንም እግዚአብሔር ግን ያንን መጥፎ አጋጣሚ ወደ በረከት ቀይሮላታል። ሦስተኛው፣ ከበረሃው ጀርባ የውሃ ምንጭ አለ። ችግራችን ላይ ብቻ ስናተኩር መውጫውን ላናይ እንችላለን። እግዚአብሔር ዓይናችንን ሲከፍት ግን በመከራው መካከል መጽናናትን እናገኛለን። በመጨረሻ ከአጋር የምንማረው መታዘዝ ለበረከት መንገድ መሆኑን ነው። መልአኩ ወደ እመቤትሽ ተመለሺ ሲላት መመለሷ ለእርሷም ሆነ ለልጇ ሕይወት መትረፍ ምክንያት ሆኗል። አንዳንድ ጊዜ የእግዚአብሔር መንገድ ቢከብደንም መጨረሻው ግን ሰላም መሆኑን መገንዘብና ማወቅ አለብን። የተወደዳችሁ የዚህ ቻናል ቤተሰቦች ለዛሬው የአጋርን ታሪክ ወደ እናንተ እንዲህ አደረስን። ለሌሎች እንዲደርስ ሼር፣ ላይክ፣ ኮሜንት እንዲሁም አዳዲስ ሰዎች ሰብስክራይብ በማድረግ አበረታቱ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። በሌላ ተመሳሳይ ታሪክ እስክንመለስ ቸር ሰንብቱ።